ኤፌሶን ምዕራፍ 5 ከቁጥር 18 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እዛው ክፍል ላይ ቁጥር 14 አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ባለፈው ሳምንት የፍሬያማነት ሚስጥር መንፈስ ቅዱስ ነው በሚል ተነጋግረን ነበር። ፍሬያማነት ምንድነው ብለናል። ፍሬያማነት በክርስቶስ ኢየሱስ በማመን የሚገኝ በረከት ነው። ፍሬያማነት ካፋችን የምናወጣ በውስጣችን የሞላው የከንፈራችን ፍሬ ነው ብለን ነበር። ፍሬያማነት የእግዚአብሔርን ቃል በማስተዋልና በማሰላሰል እግዚአብሔር አምላክ የሚሰጠን የተትረፈረፈ በረከት ነው ብለን ነበር። እንዲሁም በመጨረሻ ላይ ፍሬያማነት እምነት ነው ብለን ነበር። በእምነት የምናገኘው በረከት ነው ብለን ተነጋግረን አልፈናል። እንዲሁም ደግሞ ፍሬያማነት በምስጋና የምናመጣው እግዚአብሔር አምላክ ለኔና ለናንተ እርሱን በመናመሰግንበት ሰዓት የሚሰጠን በረከታችን ነው ብለን ነበረ። ታዲያ ያንን ተነጋግረን ካለፍን በኋላ የፍሬያማነት ሚስጥሩ ምንድነው? ሰው ለተሰማራበት ነገር ውጤታማና ፍሬያማ ለመሆን በመጀመሪያ የመንፈስ ቅዱስን አሰራር ለይቶ ማወቅ አለበት ወይም ደግሞ መለየት አለበት በሚል ተነጋግረን አልፈን ነበር። እዚህ ጋር አሁን ካነበብነው ክፍል ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ሲል የዚህ ዓለም የጨለማው ገዢ ወይም ዲያብሎስ ሰዎች የእግዚአብሔርን ቃል እንዳያስተውሉና እንዳያውቁ አእምሯቸውን፣ ልባቸውን፣ ሁለንተናቸውን አጨልሞባቸው ወይም አደንዝዞ ባለበት በዚህ ዘመን ላይ እግዚአብሔር አምላክ በቃሉ እንደዚህ ብሎ ተናገረን። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል። ሰዎች በዚህ ዘመን የጨለማው ዓለም ልባቸውና አእምሯቸውን ከማሳወሩ የተነሳ ቃሉን እንዳያሰላስሉና እንዳያስተውሉ ልባቸውን ዘግቶታል። ምክንያቱም በዓለም ያሉት ሙት መንፈሳቸው ስላልነቃ ወይም ደግሞ ክርስቶስን ስላልተቀበሉ ቃሉን አያሰላስሉትም። ዝም ብለው በማን ይነዳሉ? በጨለማው ዓለም ወይም በዚህ በክፋቱ ዓለም በሰይጣን በመነዳት ሕይወታቸውን ሲመሩ ይኖራሉ። ነገር ግን ጌታን ተቀብለው በቤቱ እያሉም እንዲሁ በቁም ተኝተው ያሉ ሰዎች አሉ። እንደነዚህ አይነት ሰዎች የእግዚአብሔር መንፈስ በውስጣቸው ካልገባና ካላነቃቸው በስተቀር ዝም ብለው በድንግዝግዝ ነው የሚጓዙት። ጸሎት የላቸውም፣ ህብረት የላቸውም፣ ዝማሬ የላቸውም፣ ቃል የላቸውም። ነገር ግን ጌታን በተቀበሉ ጊዜ ሙት መንፈሳቸው ነቅቶ ነበር። እንዲሁ በድንግዝግዝ ግን በቤቱ ይመላለሳሉ። በቁማቸው ተኝተዋል። እንደነዚህ አይነት ሰዎች ከተኙበት የሚነቁት ድንገት ቸርች ሲመጡ ሊሆን ይችላል፣ ወይ ዝማሬን ሲሰሙ ሊሆን ይችላል፣ ወይ ደግሞ በጸሎት ሰዓት ሊሆን ይችላል። እግዚአብሔር አምላክ በድንግዝግዝ ከመራመድና ከመሄድ ይጠብቀን። አሜን። ጌታን ተቀብለዋል፣ ግን በድንግዝግዝ የሚመላለሱ በቁማቸው የተኙ ጌታን ያውቁታል፣ ቃሉን ያውቁታል፣ አይተውታል፣ ቀምሰውታል፣ ግን በቁማቸው ተኝተዋል። ለዚህ ነው እንደዛ እንዳንሆን በቁማችን የተኛን ሰዎች እንዳንሆን መንፈስ ይሙላባችሁ የተባልነው። የሰው ልጆች ፍሬያማ ለመሆን የመንፈስ ቅዱስን አሰራር በግልጥ ማወቅ መቻል አለባቸው። ለዚህም ነው መንፈስ ይሙላባችሁ የተባለው። ፍሬያማነት በተሰጠን ነገር ላይ ጨምረን መገኘት ወይም መብዛትን የሚያመላክት ነገር ሲሆን ለመብዛት ደግሞ
ግብአት ያስፈልጋል። ገበሬ ዘሩን ለማብዛት ወይም ፍሬን ለመጨመር ጥቂቱን ዘር አስቀምጦ እንደሚዘራ ለሰው ልጆችን በነገሮች ሁሉ ለመብዛትና ለመጨመር ግብአታችን መንፈስ ቅዱስ ነው። አንድ ገበሬ ለዘር ብሎ ያስቀመጠውን እህሉን ፈለገ ቢሆን አይበላውም። ምክንያቱም ያችን ጥቂቷን ዘር ማብዛት ስለሚፈልግ ዘር ነው ብሎ ያስቀመጠውን ነገር በጣራ ላይ ሰቅሎ አለያም ሸሽጎ ያስቀምጠዋል። ምክንያቱም ወቅት በሚመጣበት ሰዓት፣ ዝናብ በሚመጣበት ሰዓት፣ ግብአቶቹ በሚሟሉበት ሰዓት ያችን ነገር ዘርቶ ማብዛት ስለሚፈልግ ተጠንቅቆ ያስቀምጣታል። እኔና እናንተም በነገሮች ለመብዛትና ለመጨመር በዋነኛነት ግብአት ሊሆነን የሚገባን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምንም አይነት ነገር ማድረግ ስለማንችል ማለት ነው። መንፈስ ቅዱስ በውስጣችን በሞላ ሰዓት እርሱ ይመራናል፣ እርሱ እንድንሄድ ይረዳናል። የምንሰራቸውን እያንዳንዱን ድርጊቶቻችንን በሙላት እንድናንቀሳቀሳቸው ያግዘናል። ምክንያቱም ስጋ ደካማ ነው፣ መንፈስ እርሱ ግን ምንድነው? ብርቱ ነው ስለሚል ብርቱ የሆነው ያ መንፈስ በውስጣችን ከመኖሩ የተነሳ የምናከናውናቸው እያንዳንዱ ነገሮች ውጤታማ እንድንሆን ወይም ፍሬያማ እንድንሆን ይረዳናል። ስለዚህ መንፈስ ቅዱስ ግብአታችን ከሆነ መንፈስ ቅዱስ የነገሮቻችን ሁሉ ቁልፍ ምስጢር ነው። ያም ቁልፍ ምስጢር ነው ብለን ያልንበት ዋነኛ ምክንያት ለሰው ለመንገር የማንፈልገውን እያንዳንዱ ነገሮቻችንን በፊቱ ስቅስቅ ብለን አልቅሰን ለሰው መንገር የማንፈልገውን ነገር ሁሉ የምንነግረው ምስጢረኛችን ስለሆነ ነው። መንፈስ ቅዱስ የነገሮቻችን ሁሉ ቁልፍ ምስጢር ነው የምንለው። ለማንም ሰው ማውራት የማትፈልጉትን ነገር በመሰዊያችሁ ስር ተንበርክካችሁ ስቅስቅ ብላችሁ ስትነግሩት እንደሚሰማ አምናችሁ በፊቱ ስትደፉለት እግዚአብሔር አምላክ የእናንተን ሥራ ይሰራል። ስለዚህ መንፈስ ቅዱስ የፍሬያማነት ምስጢራችን፣ ቁልፋችን ወይም ደግሞ ለመጨመር ምክንያታችን፣ ግብአታችን ነው ያልነው ለዚህ ነው። ሌላው መንፈስ ቅዱስ የመኖር ዋስትናችን ስለሆነ ነው ግብአታችን ነው የምንለው። እኔና እናንተ ለመኖር ያለ መንፈስ ቅዱስ አንችልም። እስትንፋሳችን እሱ ስለሆነ ሰይጣን በዓለም ያሉትን ሰዎች እንደፈለገ አድርጎ በራሱ ቁጥጥር ስር አድርጎ ሲነዳቸው ከህይወታቸው ወይም ከሰውነታቸው ወይም ከድምጻቸው ከራሳቸው የሰማውን ነገር ወስዶ በማይሆን አካሄድ እንዲሄዱ ያደርጋቸዋል። ሁልጊዜ የሚናገራቸው ያሉበትን ሲቹዌሽን ነው፣ የሚያልፉበትን ነገር ነው። አንተ እኮ እንዲህ ነህ፣ አንቺ እኮ እንዲህ ነሽ፣ እስከመቼ በእንደዚህ አይነት ትኖሪያለሽ? ኔጌቲቭ የሆነ ነገር በጆሮአቸው እያመጣባቸው ከእግዚአብሔር ቤት እንዲወጡና በራሱ ቁጥጥር ሆነው እንዲነዱ ያደርጋቸዋል። እኔና እናንተ ግን በመንፈስ ቅዱስ መሪነት ስንኖር እግዚአብሔር አምላክ ከፊት ሆኖ ይመራናል። ነገር ግን መንፈስ ቅዱስ በውስጣችን ከሌለ በሰይጣን መነዳት ነው የሚሆንልን። እግዚአብሔር ከመነዳት ይጠብቀን። አሜን። በሱ መመራት ይሁንልን። ሰው ያጣው ይሄንን ነገር ነው። በእግዚአብሔር መንፈስ ከመመራት ይልቅ በራሱና በሰይጣን መነዳትን ምርጫው አድርጎ የሚኖር ማህበረሰብ ያለበት ጊዜ ነው። ስለዚህ የመኖራችን ዋስትና ስለሆነ ነው መንፈስ ቅዱስ ግብአታችን ያልነው። ሶስተኛው መንፈስ ቅዱስ ግብአታችን ያልነው እሱ ሞገሳችን ስለሆነ ነው። የእግዚአብሔር ሞገስ በእኔና በእናንተ ላይ ከሌለ ልክ አየር እንደሌለው ፊኛ ነው የምንሆነው። ፊኛን ካያችሁት አየር በውስጡ በተሞላ ሰዓት በትልልቅ ድግስ ቦታ ላይ በነገስታት እንዲሁም ታላላቅ በሚባሉ የሰርግ ቦታዎች ላይ በክብር ተሰቅሎ ታዩታላችሁ።
የዛኔ ውበቱ ይወጣል፣ ለሌሎቹም ደም ግባት ይሆናል። መንፈስ ቅዱስ በእኔና በእናንተ ውስጥ ከሌለ ያ ፊኛ አየር ከሌለው ኩምሽሽ እንደሚል ተቀባይነት እንደሌለው ወይም እንደሚረጋገጥ ልክ እንደዛ ነው ምን ሆነው። ፊኛ አየር ከውስጡ ሳይኖር ሲቀር ጭርምትምት ብሎ ነው የምታገኙት። አሊያም መሬት ላይ ተጥሎ ብታዩት እንኳን አታነሱትም፣ ረግጣችሁ ትሄዳላችሁ እንጂ በውስጡ ግን አየሩ ከሞላ ተሰቅሎ ነው የሚገኘው። በክብር ነው የሚቀመጠው። አይኖች ሁሉ ወደዛ ነገር ያያሉ፣ ይመለከታሉ፣ ውበቱን ያዩታል። እኔና እናንተም በእግዚአብሔር መንፈስ ውስጣችን ሲሞላ ሞገሳችን ይጨምራል። በሰዎች እይታ ውስጥ እንገባለን። አንገታችንን አንደፋም። ደረታችንን ገልብጠን ደረታችንን ነፍተን እንደ ልባችን የምንሄደው በውስጣችን ያ የክብር መንፈስ ሲኖር ነው። ያ የክብር መንፈስ ከውስጣችን ከሌለ ግን አንገት ደፍተን ነው የምንሄደው። በሞገስ በሚመላለሱት መካከል ከፊት ስናያቸው ሸሽተናቸው ነው የምንሄደው። ህብረት አይኖረንም። ስለዚህ ወገኖቼ የእግዚአብሔር ሞገስ በእኔና በእናንተ ላይ እንዲመጣ መንፈስ ቅዱስን በልባችን ውስጥ ልናስተናግድ ይገባል። እንደ ልብ እንዲመላለስ ልንፈቅድለት ይገባል። የዛኔ ፍሬያማነታችን ይበዛል። ከምስጋናችን፣ ከሽብሸባችን፣ ከዝማሪያችን ባሻገር በእውነትና በመንፈስ ሆነን ከእግሩ ስር ልንሆን ይገባል። የዛኔ ነው ውበታችን የሚወጣው፣ ደም ግባታችን የሚወጣው። ሰው ከመንፈስ ቅዱስ ውጪ ከሆነ ልክ እንደዛ ፊኛ አየር እንደሌለው ፊኛ ተጨረማምቶ ነው የሚሄደው። አቅም አይኖረውም፣ የመናገር አቅም አይኖረውም፣ በሰዎች ፊት በድፍረት የመቆም አቅም አይኖረውም። ስለዚህ ሁል ጊዜ መንፈስ ቅዱስን በውስጣችሁ በመጋበዝ ዕለት ዕለት ልንመላለስ ይገባል። አራተኛው መንፈስ ቅዱስ ሙላታችን ነው። መንፈስ ይሙላባችሁ። በክፉ እንዳንያዝ ነው፣ እንዳንጠፋ ስለሚፈልግ ነው እግዚአብሔር አምላክ ይህን ቃል ይላከልን። በእግዚአብሔር መንፈስ ሙላት ውስጥ የተመላለሱ ሰዎች ምን አይነት ነገር ተከናውኖላቸዋል? እንዴትስ ተመላልሰዋል? እነማን ናቸው ብለን በመጽሐፍ ቅዱስ ውስጥ ስናጠና ብዙ አሉ። ከነሱ ውስጥ ጥቂቶቹን እንደ ምሳሌ አድርጌ እሰጣችኋለሁ። ዘጸአት 31 ቁጥር 3 ላይ መንፈስ ቅዱስ ከሞላበት ሰው አንዱ ባስላኤል ይባላል። እግዚአብሔር ሙሴን እንዲህ አለው፣ የሆር ልጅ የኡር ልጅ ባስላኤልን በስሙ ጠርቼዋለሁ። በሥራ ሁሉ በብልሃት በጥበብም በማስተዋልም የእግዚአብሔርን መንፈስ ሞልቼበታለሁ ይላል። እግዚአብሔር ሙሴን እንዲህ አለው፣ የሆር ልጅ የኡር ልጅ ባስላኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት በምን ሁሉ? በሥራ ሁሉ በሥራ ሁሉ ብልሃት፣ ጥበብ፣ እንዲሁም ማስተዋል። ባስላኤል የእግዚአብሔር መንፈስ በሱ ላይ በመጣ ጊዜ ጥበብን ተሞልቶ ነበር። በውስጡ ማስተዋልንም ተሞልቶ ነበር። እንዲሁም ደግሞ እግዚአብሔር አምላክ ብልሃትን አስተምሮት ነበር። ከዚህም የተነሳ ባስላኤል የእግዚአብሔርን ድንኳን ለመስራት ተነሳ።
ምክንያቱም መንፈስ ቅዱስ በዚያን ዘመን ይመላለስ የነበረው በድንኳን ስለነበር ባስላኤል ያንን መንፈስ በተሞላ ጊዜ እግዚአብሔር ክብር ወደ እርሱ መጣ። ብልሃተኛ አደረገው፣ ጥበበኛ አደረገው፣ በውስጡ ማስተዋልን ሰጠው። እንዴት መስራት እንዳለበት፣ እንዴት ማከናወን እንዳለበት፣ እንዴት የእግዚአብሔር ማደሪያ የሆነውን ድንኳን መስራት እንዳለበት ተማረ። ምክንያቱም በወቅቱ የእግዚአብሔር መንፈስ ያድር የነበረው በድንኳን ስለነበር እና አብርሃምን እነ ሙሴን ቀደምት አባቶቻችንን እግዚአብሔር ያወራቸው የነበረው በድንኳን ስለነበር እግዚአብሔር አምላክ ድንኳንን ይሰራ ዘንድ ባስላኤልን በመንፈስ ሞላው። በዚህ ዘመን ያለነው እኛ በጌታ በኢየሱስ ክርስቶስ በሆነልን ጽድቅ እግዚአብሔር አምላክ ማደሪያዎቹ እኔና እናንተን አደረገ። በዚህ ዘመን የእግዚአብሔር ድንኳኖች እኔና እናንተ ነን። ስለዚህ ይሄንን የእግዚአብሔር መመላለሻ የሆነውን ድንኳን አጥብቀን ልንይዘው ይገባል። ማደሪያውን ልንቀድስ ይገባል። በቁም ተኝተን የምንመላለስ ሰዎች ልንሆን አይገባም። በሕይወት ምስክርነት እግዚአብሔር መንፈስ በውስጣችን እንዲመላለስ ቁልፉን ከፍተን ልንጠብቀው ይገባል። ስለዚህ ሰይጣን እንዳይሞላን ብልሃተኞች ልንሆን ይገባል፣ ጥበበኞች ልንሆን ይገባል፣ አስተዋዮች ልንሆን ይገባል። የዛኔ የእግዚአብሔር መንፈስ በእኔና በእናንተ ውስጥ ይመላለሳል። ሌላው ሁለተኛው የእግዚአብሔር መንፈስ ያደረበት ሰው ኢያሱ ነው። ዘዳግም 34 ቁጥር 9 ላይ ሙሴም እጆቹን ስለጫነበት ኢያሱ የጥበብን መንፈስ ተሞላ፣ የእስራኤል ልጆችም ታዘዙለት። እግዚአብሔርም ሙሴን እንዳዘዘው አደረጉ። ስሜን አልቀደስክምና ዮርዳኖስን አትሻገርም ካለ በኋላ ኢያሱ ዕጣ ወደቀበት። ሙሴ ከሞተ ከ120 ዓመት በኋላ እስራኤልን የመምራት እድልን ያገኘው ኢያሱ ነበር። የእስራኤልም ሕዝብ ኢያሱን የጠየቀው አንድ ጥያቄ ነው። ምክንያቱም በዛን ዘመን እንደ ሙሴ ያለ ነብይ አይተው ስለማያውቁ ከግብጽ ባርነት ይዟቸው የወጣው እሱ ስለሆነ ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ እንገዛልሃለን አሉት። ምክንያቱም ኢያሱ የጥበብ መንፈስ የተሞላው ሕዝቡን እንዲመራ ሙሴ እጁን ከጫነበት በኋላ ነበር። ዛሬም ዓለም እንዲገዛላችሁ፣ ሌላው ሕዝብ እንዲገዛላችሁ፣ አልገዛ አልታዘዝ ያለው ነገራችሁ እንዲሆንላችሁ የምትፈልጉ ከሆነ እግዚአብሔርን መንፈስ በልባችሁ ውስጥ ልታኖሩት ግድ ይላል። የፍሬያማነታችን ሚስጥር እሱ ስለሆነ አልገዛ ያለው ነገራችሁ፣ አልበረከት ያለ ቤታችሁ ወይም ኑሯችሁ እንዲበረከትላችሁ እንዲሳካላችሁ ከፈለጋችሁ እግዚአብሔር መንፈስ ከውስጣችሁ አታጥፉት፣ ከቤታችሁ አይጥፋ። መንፈስ ቅዱስ አይራቀን። የዛኔ ፍሬያማነታችን ይገለጣል፣ ውጤታማዎች እንሆናለን። ሶስተኛው እግዚአብሔር መንፈስ የሞላበት ሰው ዮሐንስ ነው። ዮሐንስ ከመወለዱ በፊት በእናቱ ማህፀን ሳለ መንፈስ ቅዱስ ሞልቶበት ነበር። በዚህም የተነሳ ክርስቶስ ከመምጣቱ በፊት ጥርጊያን ያዘጋጅ ነበር። ኤልሳቤጥ አርግዛ 6 ወር ሞልቷት ወደ ማርያም በሄደች ጊዜ ማርያምን ባየ ጊዜ በውስጧ ጽንሱ እንደዘለለ
ዛኔ ዮሐንስ መንፈስ ቅዱስን ተሞላ። ዮሐንስ መንፈስ ቅዱስን በእናቱ ሆድ ውስጥ የተሞላው ኢየሱስ ክርስቶስ ሊፈጽም ወይም ሊያደርግ የሚመጣበትን ዓላማ እግዚአብሔር አምላክ በዮሐንስ አማካኝነት መንገድን እንዲያዘጋጅ ፈቃደኛ ስለነበር ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይጮህ የነበረው ኢየሱስ ይመጣበት ያለውን ዓላማ ለማስፈጸም ነው። መንገድን ለማዘጋጀት ነው። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን የጫማውን ጠፈር እንኳን መፍታት የማይገባኝ እርሱ በመንፈስ ያጠምቃችኋል፣ በእሳት ያጠምቃችኋል እያለ ይጮህ ነበር። ምክንያቱም እንዲሆን ያደረገው በውስጡ ያለው መንፈስ ነበር፣ ይረዳው ያግዘው የነበረው። በዚህ ዘመን ያለንም ክርስቲያኖች ይህ መንፈስ በውስጣችን ሲገባብን ለእግዚአብሔር ቤት ግድ ይለናል። የወንጌል ቅናት በውስጣችን ያድራል። ወንጌል ሲሸቀጥ እያየን ዝም የማንል ሰዎች እንሆናለን። ጨካኞች ያደርገናል ይህ መንፈስ። ስለ ቤቱ ግድ የሚለን ሰዎች እንሆናለን። ስለ ነፍሳት መዳን የምንቃትት ሰዎች እንሆናለን። ምክንያቱም ፍሬዎቻችን እነሱ ናቸውና። ፍሬን ማፍራት በሀብትና በብልጽግና ብቻ አይደለም። ፍሬን ማፍራት በዓለም ያሉትን ሰዎች ወደ እግዚአብሔር ቤት ማፍለስ ነው። በጨለማ ዓለም ውስጥ ያሉትን ሰዎች ወደ ቤቱ መሰብሰብ ነው። ዮሐንስ ያደርግ የነበረው ይሄንን ነው። ምክንያቱም በውስጡ ያ መንፈስ ስለነበረበት ሰዎች ወደ እግዚአብሔር መንግሥት እንዲቀርቡ ያደርግ ነበር። ስለዚህ ከጨለማው ዓለም ብዙዎችን በመማረክ ፍሬያማዎች ልንሆን ይገባል። ከእውነት ጋር ልንቆም ይገባል። ከቤተ ክርስቲያን ጋር ልንቆም ይገባል። በነፈሰበት መንፈስ ሳይሆን ከእውነት ጋር ጠንክረን ልንቆም ይገባል። የሚያስፈልገን በዚህ ዘመን እንዲህ አይነት ክርስትና ነው፣ እንዲህ አይነት ህይወት ነው። ስለዚህ እግዚአብሔርን መንፈስ ከውስጣችሁ አታውጡት፣ ማደሪያው ነንና። ድንኳኖቹ እኛ ነን። ድንኳኑን አናፍርስ፣ ጠብቀን ልንይዘው ይገባል። ሌላው እግዚአብሔር መንፈስ የሞላበት ሰው እስጢፋኖስ ነው። በመንፈስ ተሞልቶ ትኩር ብሎ ወደ ሰማይ ተመለከተ። የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። እነሆ ሰማያት ተከፍተው የሰው ልጆችንም በእግዚአብሔር ቀኝ ቆመው አያለው አለ። እስጢፋኖስ ሰማያት የተከፈቱለት መንፈስ በሱ ላይ ባረፈበት ሰዓት ነው። ሲወግሩት፣ ሲመቱት፣ ያን ሁሉ መከራ ሲያደርሱበት ምንም ያልመሰለው ኢየሱስን ስላየው ነው። በላይ በሰማይ ሰማያት በሱ ላይ ተከፍተው የእግዚአብሔር ክብር የሆነውን ኢየሱስን አየሁት፣ የሰው ልጆችን በአብ ቀኝ ቆመው አየሁኝ አለ። የዛኔ ነው መከራው የበዛበት። ነገር ግን ያን ሁሉ መከራ እንደምንም ነው የቆጠረው እሱ። ዛሬም እኔና እናንተ በተለያየ ችግር ውስጥና ጭንቀት ውስጥ በምንሆንበት ሰዓት ትኩር ብለን ልናየው የሚገባው አንድ አለ። እርሱም ኢየሱስ ነው። እርሱም ባየን ጊዜ ሁሉን እንረሳለን። ምክንያቱም ስለኔና ስለናንተ በመስቀል ላይ የከፈለውን ያንን መከራ ባየን ጊዜ
ሁሉን እንረሳለን። ችግሩን እንረሳለን። መከራውን እንረሳለን። እሱ ስለኛ የፈሰሰው እሱ ስለኛ የቆሰለውን ያንን ቁስል እያሰብን የሚመጣብንን ነገር ሁሉ በትዕግስት እንቀበላለን። እስጢፋኖስ በወገሩት ሰዓት፣ በቀጠቀጡት ሰዓት ኢየሱስን ስላየ ነው መከራውን የረሳው። እንደ ደስታን የቆጠረው የዛኔ እሱ። ስለዚህ ከመከራችሁ ለመውጣት ከችግራችሁ ለመላቀቅ መንፈስ ቅዱስን ጠብቁት፣ ማደሪያውን ጠብቁት፣ መቅደሱን ጠብቁት። ወዲያና ወዲህ በመሄድ መንፈሳችሁን አታጥፉት። እግዚአብሔር ይርዳን። እግዚአብሔር ያገዘን። አሜን። አምስተኛው እግዚአብሔር መንፈስ በክብር የመጣባቸው ሐዋርያቶች ናቸው። በበዓለ ሃምሳ ቀን ሁሉም በአንድ ልብ ሆነው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትንም ቤት ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም ላይ መንፈስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። እግዚአብሔር መንፈስ ወደ እኔና ወደ እናንተ እንዲመጣ ከፈለግን እግዚአብሔርን መጠበቅ አለብን። የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል እንደሚል ተረጋግተን የእግዚአብሔርን ክብር የእግዚአብሔርን መንፈስ የምንጠብቅ ከሆነ ልክ እነዛ ሐዋርያቶች በትዕግስት ይጠብቁት እንደነበረ በመካከላቸው እንደ እሳት ሆኖ ተቀጣጥሎ የመጣው ያ የክብር መንፈስ በእኔና በእናንተ ቤት ይመጣል። በቤተ ክርስቲያን ይመጣል። በግላችን ይመጣል። በጋራ ይመጣል። በህብረታችን ይመጣል። ስለዚህ በመንቀዥቀዥ የሚሆን ነገር የለም። በትዕግስት በመጠበቅ እግዚአብሔርን መንፈስ ወደ እኔና ወደ እናንተ እንዲመጣ ልንጋብዘው ይገባል። በሐዋርያቶች ላይ የሆነው ይሄ ነው። በእነሱ ላይ የመጣው ያ ክብር ያ መንፈስ እኔ ወደ አባቴ እሄዳለሁ አጽናኙን እልክላችኋለሁ ያለውን ያን ቃል ጠብቀው ነበር። በትዕግስት ይጠባበቁት የነበረውና ይጠብቁት የነበረው የዛኔ ያ ክብር በመካከላቸው ተገለጠ። ስለዚህ ትዕግስተኞች ልንሆን ይገባል። በእግዚአብሔር ቤት በጓዳችን በትዕግስት መንፈሱን ልንጠብቅ ይገባል። ልንቀድሰው ይገባል። ልናመልከው ይገባል። ልናከብረው ይገባል። እግዚአብሔር መንፈስ ማለት በልሳን መናገር ብቻ አይደለም። እግዚአብሔር መንፈስ በትዕግስት የምንጠባበቀው ኃይል ነው። ስለዚህ በጸሎት በመትጋትና በመጠበቅ እግዚአብሔርን መንፈስ መሞላት አለብን። አንዱ የፍሬያማነት መገለጫው እንደ እሳት የተቀጣጠሉ ልሳኖችን መሞላት ነውና በትዕግስት ስንጠብቀው እግዚአብሔር ያንን ኃይል በእኔና በእናንተ ልብ ውስጥ ያስቀምጣል። እግዚአብሔርን ጠብቁት። መንፈሱን ጠብቁት። ኃይሉን ጠብቁት። ክብሩን ተጠሙት። የዛኔ ያ የክብር መንፈስ ወደ ጓዳችን ወደ ቤታችን ይመጣል። ሌላው ስድስተኛው እግዚአብሔር መንፈስ በሱ ላይ ያረፈበት ጌታችን ኢየሱስ ክርስቶስ ነው።
ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲወጣ አየ። እነሆም ድምፅ ከሰማያት መጣ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በዮሐንስ እጅ ኢየሱስ ተጠምቆ ሲወጣ ያ የክብር መንፈስ በርግብ አምሳያ ወደሱ መጣ። በእርሱ ደስ የሚለኝ የምወደው ልጄ። የፍሬያማነት አንዱ ምስጢር በአምላካችን በእግዚአብሔር የልጅነት መንፈስን ማግኘት ነው። የምወደው ልጄ አባ የምንልበት በኩራት በድፍረት የምንጠራበት የልጅነት መንፈስ በውስጣችን ይገባል። የተሰሚነት መንፈስ በውስጣችን ይገባል። አይደለም ተናግረን ሳንናገር እንዲሁ እንደመጣለን፣ እንዲሁ እንገለጣለን፣ እንወጣለን። ሕዝብ ሁሉ ይከተለውና ይሰማው የነበረው ኢየሱስን መንፈስ በውስጡ ስለነበረ ነው። ሁሉም አሰፍስፈው ቃሉን ይሰሙት ነበር፣ ያደምጡት ነበር። በመስሪያ ቤት መደመጥ ትፈልጋላችሁ? በምትሄዱበት ስፍራ ሁሉ ተቀባይነትን ማግኘት ትፈልጋላችሁ? የክብር መንፈስ ወደ እናንተ ሲመጣ፣ የኃይል መንፈስ ወደ እናንተ ሲመጣ በምትሄዱበት ስፍራ ሁሉ ተቀባይነትን ታገኛላችሁ። ስለዚህ በእርሱ እንደተወደድንና ልጅነትን እንዳገኘ ሰው ደስ እያለን እንመላለሳለን። መቼ? መንፈስ ቅዱስ በውስጣችን ግብአት አድርገን ስንመላለስ። መቼ? የክብርን መንፈስ አክብረ ነው ስንመላለስ። መቼ? እንደሚገባው መጠን በልባችን ስናስተናግደው፣ ስናመልከው፣ ስንዘምርለት። ጉባኤ ለማድመቅ መሆን የለበትም። በእውነትና በመንፈስ ሆነን በፊቱ ስንሆንለት ያ የክብር መንፈስ ወደ እኔና ወደ እናንተ ልብ ውስጥ ይገባል። በቁማችን ከመሞት ወይ በቁማችን ከመተኛት እንድናለን። ቤተ ክርስቲያን የተቸገረችበት አንዱ መንገድ ይሄ ነው። በቁማቸው የተኙ ሰዎች ስለበዙ እጅግ የተቸገረችበት ዘመን ቢኖር ይሄ ዘመን ነው። ቃሉን ያውቁታል፣ ቀምሰውታል፣ ተከትለውታል። ግን መንፈስ ከውስጣቸው ካለመኖሩ የተነሳ በቁማቸው ተኝተዋል። ድንገት ከመባነን እግዚአብሔር ያድነን። አሜን። ሁልጊዜ የነቃን ሰዎች ያድርገን። ስለዚህ ፍሬያማነት ፕሮሰስ እንደመሆኑ መጠን፣ ሂደት እንደመሆኑ መጠን እኔና እናንተ በእግዚአብሔር ቤት ስንመላለስ መንፈስ ቅዱስን ልናከብረውና ልንጠብቀው ይገባል። ምክንያቱም ቶሎ የሚበቅል ነገር ፍሬ የለውም፣ አረም ነው። አረም ቶሎ ይበቅላል፣ ግን ፍሬ አልባ ነው። ዘር ግን በፕሮሰስ ውስጥ የሚያልፍ ነው፣ በሂደት ውስጥ የሚያልፍ ነው። ምክንያቱም ከስር ግንድ ብሎ ፍሬን ነው ይዞ የሚወጣው። ስለዚህ በተረጋጋ መንፈስ የእግዚአብሔርን ቃል አስጠብቀን የምንወጣና የምንገባ ከሆነ፣ በፕሮሰስ ውስጥ ቀስ በቀስ የምንሄድ ከሆነ እግዚአብሔር አምላክ ፍሬያማዎች ያደርገናል። ኢየሱስ ክርስቶስ ዓለምን የወረሰው በዛ አይነት መንገድ ስለሆነ
ኢየሱስ ዓለምን የጠቀለለው በፕሮሰስ ውስጥ አልፎ ነው፣ በሂደት ነው። እስከ መስቀል ጣር ድረስ ሄዶ ነው ፍሬያማ የሆነው እኔና እናንተ ያፈራው። ስለዚህ ለፍሬያማነታችን አንዱ መሰረት ኢየሱስ ክርስቶስ የከፈለልን ዋጋ ነው። እሱም መንፈስ በውስጡ በገባበት ጊዜ ሰዎችን ሁሉ ማረከ። በምን? በፍቅር። ያ ፍቅር ነው ዛሬ እኔ እናንተን ይዞ የተቀመጠው። ያ ፍቅር ነው ዛሬ ወደ ቤቱ እንድንመጣ የሚያደርገን። መንፈሳችሁን አታጥፉት፣ መንፈሳችሁን ጠብቁት። ስለዚህ ፍሬያማነት ምስጋና ከሆነ፣ ፍሬያማነት የከንፈራችን ፍሬ ከሆነ፣ ፍሬያማነት እምነት ከሆነ፣ ፍሬያማነት ቃሉን ማስተዋልና ማሰላሰል ከሆነ የዚህ ሁሉ ምስጢር መጠቅለያው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን አስተናግዱ፣ መንፈስ ቅዱስን ጠብቁት። በሄዳችሁበት ስፍራ ሁሉ እሱ ከእናንተ ጋር ነው። የክፉ ዓለም እንዳይነዳችሁ ሁልጊዜ እሱ ብቻ እንዲመራችሁ እድሉን ለሱ ስጡት። እሱ ታማኝ አምላክ ነው። ክብር ለጌታ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።